በዚህ ባሳለፍነው ሳምንት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሞትና ትንሣኤ የምናስብበት ሳምንት ነበር። የክርስቶስን መስቀል ስናስብ የመስዋዕትነትን ሕይወት እንመለከታለን። የክርስቶስን ትንሣኤ ስናስብ ደግሞ በመስዋዕትነት የሚገኝን ድል እንመለከታለን። የእግዚአብሔር ቃል የክርስቶስን ምሳሌ እንድንከተል አበክሮ ያስተምረናል። የሕይወታችን ትልቁ ጥሪ እንግዲህ ይህ ነው፣ የክርስቶስን ምሳሌ መከተል። ለግንኙነቶቻችን ሁሉ ስኬት ቁልፉ ያለው የመስዋዕትነት ሕይወት ውስጥ ነው። በመስዋዕትነት የሚገኝ ድል የዛሬው ጉዳያችን ነው። ሰላም ጤና ይስጥልኝ። ይህ የቤተሰብ ጉዳይ ነው። ኤፍሬም ገብረ ማርያም ነኝ። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 2 ቁጥር 3 እስከ 5 ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። ያንዳንዳችሁ ሌሎችን የሚጠቅመውንም እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ብሎ ይመክረናል። ጤናማ ቤተሰብ እግዚአብሔር ለሰው ልጆች ያለውን በረከትና መልካም ሐሳብ የሚፈጽምበት ተቋም ነው። ጤናማ ቤተሰብ እንዲኖረን ጤናማ ግንኙነቶች ሊኖሩን ይገባናል። ጤናማ ግንኙነቶች እንዲኖሩን ደግሞ በዚህ ቃል ውስጥ የተጠቀሱትን መርሆች በሕይወታችን ልንተገብር ይገባል። በክርስቶስ ኢየሱስ የነበረው ያ አስተሳሰብ ለበደለኞችና ለኃጢአተኞች ራሱን መስዋዕት አድርጎ መስጠት ነው። የራሱን ጥቅም ብቻ መመልከት ሳይሆን ሌሎችን የሚጠቅመውን ማድረግ ነው። በራስ ወዳድነት የራስን ፍላጎት ብቻ ለማሟላት መታገል ሳይሆን ራስን አሳልፎ መስጠት ነው። ባል ከሚስቱ፣ ሚስትም ከባሏ፣ ወላጆች ከልጆቻቸው እንዲሁም ልጆች ከወላጆቻቸው ጋር ባላቸው ግንኙነቶች ሁሉ በክርስቶስ ኢየሱስ የነበረው ያ አስተሳሰብ እንዲኖረን ራሳችንን ለመጥቀም ብቻ ሳይሆን ሌላውን ለመጥቀም እንድንኖር የእግዚአብሔር ጸጋ ይብዛልን። ይህንን ቪዲዮ እንግዲህ ላይክ በማድረግ ጀምሩ። ቻናላችንን ሰብስክራይብ አድርጉ። ጥቅም ካገኛችሁበት ለሌሎች እንዲደርስ ሼር በማድረግ ተባበሩን። ጥያቄ፣ አስተያየት፣ ኮሜንት ካላችሁ በኮሜንት ሴክሽኑ ላይ ደግሞ እንድታስቀምጡልን እንጠይቃለን። ወደ ዛሬ ጉዳያችን እንለፍ። የመስዋዕትነት ሕይወት ስንል እንግዲህ የሽንፈት ሕይወት ማለት አይደለም፣ ወይም ደግሞ ደካማነት ማለት አይደለም። መስዋዕትነት ማለት ለሌላው ጥቅም የራስን መብት ማስቀመጥ ማለት ነው። መስቀሉ የሚያሳየን ይህንን ነው። እሱ አምላክ ሆኖ ሳለ፣ ሰማይንና ምድርን የፈጠረ አምላክ ሆኖ ሳለ ለኛ ለኃጢአተኞች፣ ለበደለኞች፣ ለማይገባን ሰዎች ለኛ ጥቅም ሲል፣ ለኛ ሕይወት ለመስጠት ሲል ራሱን ባዶ አደረገ። መብቱን ምን አደረገ? አስቀመጠ። ለሌላው ጥቅም መብቱን አስቀመጠ። መስቀሉ የሚያስተምረን ይህንን ነው። የመስዋዕትነት ሕይወት ይህንን ነው። በክርስቶስ ኢየሱስ የነበረው አስተሳሰብ በእናንተም ዘንድ ይሁን ማለት ይሄ ነው። ለሌላው ጥቅም የራስን መብት ማስቀመጥ። የመስዋዕትነት ሕይወት ለሌላው ጥቅም የራስን መብት መተው ብቻ ሳይሆን ትርጉም ያለው ሕይወት ማለት ነው። የመስዋዕትነት ሕይወት ትርጉም ያለው ሕይወት ነው። የሕይወታችን ስኬት፣ የኑሯችን ስኬት የሚለካው ባካበትነው ነገር ብዛት አይደለም፣ ወይም ደግሞ በተቀበልነው መጠን አይደለም። የሚለካው በሰጠነው መጠን ነው። ለሌላው በሰጠነው መጠን ነው የሚለካው። ወደዚህ ምድር ስንመጣ ምንም ነገር ይዘን አልመጣንም። ከዚህ ምድር ስንሄድም ደግሞ ምንም ነገር ይዘን አንሄድም። በዚህ ምድር ላይ ኖረን የምናልፈው የሚቀጥለው ትውልድ ላይ የሚያመጣው ኢምፓክት የሚለካው ለሌሎች በሰጠነው ወይም ደግሞ ለሌሎች መስዋዕት በሆነው ልክ ነው። ይህን ለማየት ብዙ ሩቅ መሄድ አያስፈልገንም። ሰዎች ሲሞቱ በመቃብር ስፍራቸው ላይ ወይም ደግሞ በቀብር ስነ ስርዓታቸው ላይ ሰዎች ተነስተው ምስክርነት ሲሰጡ አስተውላችሁ ከሆነ ስለዛ ሰው የሚነገረው የመጨረሻ ንግግር ምን ያክል ለሌላው መስዋዕትነትን እንደከፈለ ነው። ለቤተሰቡ ሊሆን ይችላል፣ ለትዳር ጓደኛ፣ ለህብረተሰብ ምን ያክል አስተዋጽኦ አደረገ፣ ምን ያክል መስዋዕትነትን ከፍሎ ይሄ ሰው ኖረ፣ የሌሎችን ህይወት እንዴት በሌሎች ህይወት ላይ መልካም ተጽዕኖን እንዴት አመጣ የሚለው ነገር ነው።
የዛን ሰው ስኬት የሚለካው። በዘላለም መለኪያም ደግሞ ስንመለከት ከዚህ ምድር ይዘነው የምንሄደው ምንም ነገር የለም። ነገር ግን በሰማይ ያለን ሪዋርድ የሚለካው የሌሎችን ህይወት ወደ እግዚአብሔር መንግስት ከእግዚአብሔር ጋር ለማስታረቅ በመኖራችን ወይም ደግሞ በቃ ለዚህ ለኃላፊ ኑሮ በቃ ስንዳክር ኖረን ብንሞት በሰማይ የሚቀመጥልን ምንም ነገር የለም። የእግዚአብሔር ቃል ሲናገር በተጣለው መሰረት ላይ እንዴት እንደምትገነቡ ተጠንቀቁ፣ በሳር በአገዳ ወይስ ደግሞ በከበረ ድንጋይ በወርቅ ነው። ያ የሚለካው በምንድን ነው? በሰዎች ህይወት ላይ ባለን ኢምፓክት መጠን ነው። በሰማይ ቤት ስንሄድ የምናገኘው ሪዋርድ ሌሎች ሰዎች በእኛ አገልግሎት ወይም ደግሞ በእኛ ምስክርነት ምክንያት የዳኑ ሰዎችን ስናገኝ ያ ነው አክሊላችን፣ ያ ነው የመጨረሻ የዘላለምም ራሱ ሪዋርዳችን። የመስዋዕትነት ህይወት እንግዲህ በትልልቅ ነገሮች ብቻ አይደለም የሚገለጠው፣ በእለት ዕለት ኑሯችን የሚገለጥ ነገር ነው። መስዋዕትነት ማለት ይሄ በቃ እሞትልሃለሁ ሞትልሻለሁ እንደዚህ በቃ ትልልቅ ነገር ይሄ ከባድ ነገሮችን አስበን ከሆነ ያ አይደለም። yes አንዳንድ ጊዜ ያንን ሪኳየር የሚያደርጉ ሲቹዌሽኖች ሊነሱ ይችላሉ በህይወታችን ውስጥ ማለት ነው። የህይወት አጋጣሚ የት እንደሚያደርሰን አናውቀውም። ነገር ግን በአብዛኛው ይሄ የመስዋዕትነት ህይወት የሚጠይቀው ግን እለት ተለት ኑሯችን ትንንሽ የሆኑ ነገሮችን የራሳችንን ነገር ትተን ሌላውን ለማገልገል መኖር ማለት ነው። አሁን ለምሳሌ በባልና በሚስት መሃል ምናልባት አርጊውመንቶች በሚነሱበት ጊዜ ለማዳመጥ መወሰን ያ ራሱን የቻለ መስዋዕትነት ይጠይቃል። ለምን ብዙ ጊዜ በጭቅጭቅ ሲነሳ ወይም ደግሞ አንድ የሐሳብ ልዩነት ሲመጣና በዛ ነገር ላይ መነጋገር ሲጀመር ሰው ሁሉ መሰማት ይፈልጋል። መሰማት ስለሚፈልግ የሚሰማ ሰው አይኖርም። ስለዚህ በዚህ መንገድ የመስዋዕትነት ህይወት ማለት በቃ መሰማትን መፈለግ እየፈለኩኝ በቃ እስቲ ቆይ ባለቤቴ ላዳምጥ የምትለውን ነገር ልስማ ብሎ ማለት ያ በትንሹ ዋጋ የሚያስከፍል ነገር ነው። ለምን የራሴን ነገር መተው አለብኝ? መሰማት መፈለጌን የኔን ሐሳብ ለመግለጥ መሽቀዳደሜን ማቆም መቻል አለብኝ ማለት ነው። ደክሞን መተኛት እየፈለግን ጧት ተነስተን የትዳር ጓደኛችን የሚያስፈልገውን ነገር ወይ የሚያስፈልጋትን ነገር ወይ ልጆቻችን የሚያስፈልጋቸውን ነገር ማድረግ ያ መስዋዕትነትን ይጠይቃል። እንቅልፍን መስዋዕት ማድረግ ማለት ነው። አንዳችን ለሌላችን መጸለይ መተኛት ስንችል ወይም ደግሞ ምቾትን ከመምረጥ ይልቅ ከምቾታችን ቀንሰን የምናደርጋቸው እነዚህ ትንንሽ ሊባሉ የሚችሉ ነገሮች ነገር ግን በህይወታችን ላይ ትልቅ ለውጥ ሊያመጡ የሚችሉ ነገሮች ናቸው። ኢሞሽናሊ ፕሬዘንት መሆን ለኢሞሽናሊ ፕሬዘንት ማለት ምንድነው? ስሜትን ማዳመጥ፣ አንዳችን የሌላችንን ስሜት ማዳመጥ መቻል። አንዳንድ ጊዜ ራሳችን የምናልፍባቸው ብዙ ነገሮች ሊኖሩ ይችላሉ። ያንን ነገር መስማት የማንፈልግበት ሁኔታ ላይ ልንሆን እንችላለን። ግን ለሌላው ጥቅም ስንል ራሳችንን ኢሞሽናሊ አቬለብል ስናደርግ ወላጆች ልጆቻቸውን ሲመክሩ ከፍረስትሬሽን መጮ ሳይሆን ረጋ ብሎ ማስረዳት መቻል፣ ይሄ ራሱ ዋጋ ያስከፍላል። ምን አይነት ዋጋ ነው የሚያስከፍለው? በዛን ሰዓት ብልጭ ብሎብን በቃ መናገር የምንፈልገውን ነገር ያዝ አድርገነው በተረጋጋ መንፈስ መናገር የራሳችንን መብት። ነገሩ ልጆቹ ያደረጉት ነገር በጣም የሚያናድድ ሊሆን ይችላል። መናደድና መቆጣት እንደ ወላጅ
ተገቢ ሊሆን ይችላል። ነገር ግን በተረጋጋ መንፈስ ሆነን ራሳችንን ገዝተን ብናደርገው የበለጠ ውጤታማ ሊሆን ይችላል ማለት ነው። የእረፍት ጊዜያችንን ሰውተን ልጆቻችንን በትምህርት ማገዝ፣ አብሮ መጫወት፣ ጊዜ አብሮ ማሳለፍ። አንዳንድ ጊዜ ቤት ውስጥ አብረን ቁጭ ብለን ጊዜ አብረን አናሳልፍም። ለምን? ሁላችንም የየራሳችን ስልክ ላይ ነን ያለነው። ያቺን ሰዓት ማዳመጥ የምፈልጋትን ነገር ትቼ ጆሮዬን ወይም ደግሞ ጊዜዬን ለልጄ ሰጥቼ ባዳምጥ፣ ልጄ የምትለኝን ወይ ልጄ የሚለኝን ነገር ማዳመጥ ብችል ያን ጊዜ እዚህ ጋር ስልኬ ላይ እንዳዳምጠው በቃ ውስጤን የምፈልገውን ነገር ጊቭ አፕ ማድረግ። እነዚህ ነገሮች ትልልቅ ነገሮች እኮ አይደሉም። የሆነ እያዳመጥኩ ያለሁት በጣም ኢንተረስቲንግ የሆነ ነገር እያዳመጥኩኝ፣ ግን ያን ጊዜ ግን ለልጄ መስጠት ወይም ደግሞ ለባለቤቴ መስጠት ካለብኝ ያ በጣም ልቤን ስቅል ያደረገው ማዳመጥ መጨረስ የምፈልገውን ነገር አቁሜ ጊዜዬን አቴንሽኔን ለልጅ ለቤተሰብ መስጠት፣ ያ መስዋዕትነት በቃ የራሴን ነገር ትቼ ለሌላው መስዋዕትነት መሆን። ትንንሽ ነገሮች ናቸው ትልቅ ለውጥ ሊያመጡ የሚችሉት። የሌላውን ፍላጎት ከራሳችን ፍላጎት ማስቀደም፣ ይሄ በራሱ የመስዋዕትነት ህይወት ነው። ምግብ ከተበላ በኋላ ዕቃ አነሳስቶ ማጠብ ማንም ላይፈልግ ይችላል። ግን ያንን ቮለንቲር ማድረግ፣ ቤት ውስጥ ስራ መተጋገዝ፣ ውጪ ሰርተን መተን ደክሞን ሊሆን ይችላል። ማረፍ መቀመጥ ልንፈልግ እንችል ይሆናል። ግን በቃ የራሴን ኮምፈርት ወይም ደግሞ የራሴን ምቾት ሳክሪፋይስ አድርጌ የማደርገው ነገር ያ መስዋዕትነትን የሚጠይቅ ህይወት ነው። ከሁሉ በላይ የመስዋዕትነት ህይወት ከእግዚአብሔር ሐሳብ ጋር መስማማት ነው። ጌታ ኢየሱስ ክርስቶስ እኔ የመጣሁት የራሴን ፈቃድ ለመፈጸም ሳይሆን የአብን ፈቃድ ለመፈጸም ነው ብሎ ደጋግሞ ይናገራል። የአብ ፈቃድ ደግሞ በጌተሰማኒ ሆኖ ሲጸልይ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ፈቃዱን ለአባቱ ፈቃድ ያስገዛው መስዋዕት ለመሆን ነው። ስለዚህ የመስዋዕትነት ህይወት ከእግዚአብሔር ሐሳብ ጋር መስማማት ነው። ብዙ ጊዜ የእግዚአብሔር አሰራር ከሰው አሰራር በጣም ይለያል። የምድር ወይም ደግሞ የዓለም አሰራር የምትፈልገውን ነገር ለማግኘት ተሽቀዳደም ነው። ፋይት ፎር what ለምትፈልገው ነገር ፋይት ማድረግ አለብህ። ሳክሪፋይስን ሳይሆን በቃ በሌላው ላይ ተረማምደ ስኬትን ታገኛለህ የሚል አይነት ፕሪንሲፕል ነው ያለው። የእግዚአብሔር ሐሳብ ግን ከዛ ተገላቢጦሽ ነው። ስኬት ማለት ስኬት የሚለካው ለሰው በከፈልከው ዋጋ ልክ ነው። ያ ነው የእግዚአብሔር ፕሪንሲፕል፣ ያ ነው የእግዚአብሔር መርህ፣ ያ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምራቸው እሱ አምላካቸው ሆኖ ሳለ፣ እሱ አስተማሪያቸው ሆኖ ሳለ፣ እሱ መምህራቸው ሆኖ ሳለ ጎንበስ ብሎ እግራቸውን ካጠበ በኋላ እናንተም እርስ በርሳችሁ ይሄንን እንድታደርጉ ብሎ ያንን ሲሰጣቸው ምሳሌ ሲሆንላቸው ዋጋን ስለመክፈልና ሳክሪፊሻል ላይፍ ስለመኖር የመስዋዕትነትን ህይወት ስለመኖር ነው ያስተማራቸው። አንደኛ ዮሐንስ 3:16 ላይ ፍቅር ምን እንደሆነ በዚህ እናውቃለን ይላል። ጌታ ኢየሱስ ክርስቶስ ህይወቱን ለኛ አሳልፎ በመስጠቱ እዛ ላይ አቆም። እኛም ደግሞ ለወንድሞቻችን ህይወታችንን አሳልፈን መስጠት ይገባናል። ስለዚህ ፍቅርን የተማርነው በምሳሌነት ጌታ ያሳየን የመስዋዕትነት ህይወትን በመኖር ነው። ከኛም ደግሞ የሚጠብቀው እኛንም የሚያዘን ደግሞ የመስዋዕትነት ህይወት እንድንኖር ነው። ስለዚህ የመስዋዕትነት ህይወት ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። መጎዳት ማለት አይደለም፣ ደካማነት ማለት አይደለም። ቅድም እንዳልኩት
ወይም ደግሞ መሸነፍ ማለት አይደለም። ነገር ግን ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። እንግዲህ የመስዋዕትነት ህይወት ደግሞ የድል ህይወት ነው። መስዋዕትነት የሚጠናቀቀው በድል ነው። ልክ ጌታ ኢየሱስ ክርስቶስ የራሱን መብት ትቶ አምላክ ሆኖ ሳለ አምላክነቱን መቀማት ሳይገደው መጥቶ ራሱን ባዶ አድርጎ ለሰው ልጆች በመስቀል ላይ ያውም በመስቀል ሞት ላይ ከሞተ በኋላ ምንድነው የሚለው? ስሙን ያለ ልክ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ የሆነ ስም ሰጠው ይላል። ያ ነው ድሉ። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። ጉልበት ሁሉ ይንበረከክለታል። በግዴታ ነው፣ በፍቅር በውዴታ። ይህንን ፎርሙላ ነው እንግዲህ እግዚአብሔር የሰጠን። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ብሎ ሲያስተምረን እንድንጎዳ ወይም ደግሞ እንድንሸነፍ ሳይሆን የድልን ህይወት ነው የሚያሳየን። የድልን ህይወት የሚያመጣ ፕሪንሲፕል ነው የሚያስተምረን። ስለዚህ የመስዋዕትነት ህይወት ምን ያደርጋል? የድል ህይወት ነው፣ የፍቅር ህይወት ነው፣ የሰላም ህይወት ነው። መስዋዕት ላለመክፈል አንዳችን ሌላችንን ስንጠብቅ ምን ይባላል? እንደውም በሀገራችን አባባል የፉክክር ቤት ሳይዘጋ ያድራል ይባላል። ለምን? በቃ ማንም ዋጋ መክፈል የሚፈልግ የለም። ያኛውም ያድርገው ብሎ ሲጠብቅ እርስ በርስ ሲጠባበቁ ሰዎቹ ሳይዘጋ ያድራል። የሳክሪፊሻል ላይፍ ግን የዛ ኦፖዚት ነው። ሰላም ያለበት ቤት ነው፣ ጭቅጭቅ የሌለበት ቤት ነው። ለምን? ሰው በፈቃዱ ሚውቹዋሊ ማለት ነው፣ ሁለቱም በባልና በሚስት መሃል ከሆነ ሁለቱም በፈቃዳቸው የራሳቸውን መብት አስቀምጠው ለሌላው የሚኖሩ ከሆነ ያ ቤት የሰላም ቤት ነው። ያ ቤት የድል ቤት ነው። ወላጆች ለልጆቻቸው፣ ልጆች ለወላጆቻቸው እንደዛ አይነት የመስዋዕትነት ህይወት የሚኖሩ ከሆነ የሰላም የፍቅር ቤት ነው። ያ ነው የድል ህይወት ማለት። ስላዳመጣችሁኝ አመሰግናለሁ። በዚህ መልእክት ከተባረካችሁ ለሌሎች እንዲደርስ ሼር አድርጉ። በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት።